ማታ እንግዲህ ቅድም የቆረጥኩትን ማሳ የቆረጥነውን አይታችኋልማ። ያን እንግዲህ ትናፈጋረፈርን ብንመጣ ለካ ይሄ ነዳጁ የለም ለካሉ መኪናማ ቆሟል። ይሄው እንግዲህ እንደው ግመሉም ይዞ እየመጣ ይሄው እንግዲህ ውሃ ልማት የሚባል ይሄ ነው ተረገረገ። መኪና ተመድቦ በንጡቅ ሁኔታ እንደ ልቡ ገብቶ ታልጫነ ምን እናረጋዋለን? ወፍጮ ቤት የማይፈጭ ነገር ጎበዝ። አንድ አመት ሙሉ ሸንኮር ተከስቦ አንድ አመት ሙሉ ተተከሰበ በኋላ እንትን ታልተሸጠና እንግዲህ የሰው ልጅ ይሄንን ሽጦ ወዲህ እህል ቀይረን ታልቀመስን እንዴት አድርገን እንኖር? ይኸው እንግዲህ እየደረቀውና ላሳይህ ጉድ ና ጉድ ላሳይህ። ይኸው ልክ ይኸው ከሸለለልህ ይኸው ይሄን ታው እንግዲህ ይኸው ደርቆ ነው። ይኸው ቢጫ ሆኖልሃል። ለምንድን ነው የደረቀው? ይሄማ እንግዲህ ደረቀ። በቃ በምን ይጫን? ነዳጅ በነዳጅ ሁኔታ መኪናውም እሳት ነው ነደደ። እንኳን ትርፉ ቀርቶ ዋናውን በተገኘ ሩጎይ ይሄው ልደረቀ ልብ ይሄው ልብ ከማግዴው ምን ውሰዲና ማግዴው የግመሎችን ክራይ ግን ማሬ የግመሎችን ክራይ ማሬ ተፈለክ ማግዴው አይመለከተኝ ማናከ ወይ